ለጽናቱ ላለህ አንቺም ተመልሰሽ እኔ ይቅርታ ብለሽ ወደ አላህ ከተመለሽ አላህ ሱብሓነሁ ወተዓላ ቅድም ሳለ ያነበበልሽ ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እናንተ በነፍሶቻችሁ ላይ ድንበር አልፋችሁ በተለያየ ወንጀል የተጨማለቃችሁ ባሮቼ ሆይ የተለያየ ነገር ውስጥ ገብታችሁ እኔን በመክረት እኔን በመሳደብ እኔን በፈለጋችሁ የወጣችሁ የተሳደባችሁ እኔን በማመፅ ወንጀል የሰራችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ፣ ከኔ እዝነት ከኔ ረሕመት ተስፋ አትቁረጡ ነው። በቃ ከአላህ እዝነት ተስፋ አይቆረጥ። የአላህ እዝነት ሰፊ ነው እና አንቺ እስከተመለሽ ድረስ አላህ ሱብሓነሁ ወተዓላ አንቺን ከመቀበል ወደ ኋላ አይልም። በሩ ክፍት ነው። የተውበት በር እኛ ገርገራችን እስከምትወጣ ድረስ አለች። ከዛ በኋላ የሌለው ቅድም ያሳየውሽን አንቀጽ አይተሽዋል። ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን፣ የዛኔ ነው በቃ ከሞት በኋላ ባለው እነዛ የካዱ ሰዎች ምን ነው ሙስሊም ሆኜ ሞቼ በነበረ ብለው ምን ይላል ይመኛሉ። ይሄ የሚሆነው መች ነው? ከሞት በፊት ላልተመለሰ። እኛ መች እንደምንሞት አናውቅም። ዛሬ መንገድ አጋጣሚ ሲወጣ የሆነ መኪና ፍሬን ጥሶ ሊወስደኝ ይችላል። የሆነ ነገር ተከስቶ ልሞት ይችላል። አላውቀውም መች ወደ አላህ እንደሚሄድ። ትኬቱ ቀኑ ተሰጥቶኝ ምናምን ነገር ቢሆን ኖሮ በቃ እስከዚህ ድረስ ይሄ ነገር ለስሜቴ ስለተመቸኝ በዚህ ለስሜቴ ተመችቶኛል። ልክ መጨረሻ ቀኗ ስትደርስ ያቺ ትሞታለህ የተባልኩበት ቀን ሲደርስ ተውበት አድርጌ ከዛ እሞታለሁ እንል ነበር። ግን አናውቀውም መች ነው የምንሞተው፣ መች ነው ወደ እሱ የምቀላቅለው። ይሄ ነገር የተደበቀ ነው፣ ከኛ የተሰወረ ነው። እኔ አሁን ኃላፊነት የለኝም። ከእሳት ሊነሳ ይችላል ቤት፣ እዛ ከጎረቤትም እሳት ተነስቶ ሊሄድ ይችላል። መኪና ስንወጣ ሰዎች መኪና አቁሞ በዛው የሚሄዱበት ሁኔታ። እኛ ቀጠሮ ተሰጥቶን አይደለም አላህ ሱብሓነሁ ወተዓላ የሚወስደን፣ እሱን አናውቀውም። ይሳቅ ድምፅ እየታፈነ ነው። ኤርፎን ነገር ካረክ እንትን አድርገው። እሺ አሁንስ? አሁን አሪፍ ነው። አሁን ይሰማል? ያ ጥሩ ነው። አሁን እሰማለሁ። አሁን ትሰማለህ? ይሳቅ ይሰማል። እሺ እና ሀናን አንቺ የት መች እንደምትሞች መች እንደምትሄጂ ቀጠሮ ተሰጥቶሽ ቢሆን ኖሮ በቃ እስከዛች ድረስ አሁን እንደ ስሜቴች ነገር ሰላም ሰጥታኛለች፣ በቃ በዚህ ነገር ላሳልፈው እና ከዛ ቀኗ ስትደርስ ደግሞ ተውበት አደረግና እመለሳለሁ ይባል ነበር። ግን እኔ አላውቀውም። ዛሬ ከቤት ስወጣ ወይ ምን አይነት ነገር ሊገጥመኝ እንደሚችል፣ ቤት ውስጥ ቁጭ ብዬ የሆነ ቦታ እሳት ተነስቶ ሊወስደኝ እንደሚችል፣ በምን ሁኔታ እንደሞት አላውቀውም። ያ ቀን ከመምጣቱ በፊት ሰዎች ምን ነው አምኜ ቢሆን ኖሮ ምን ነው ወየቁሉል ካፊሩ ያ ለይተኒ ኩንቱ ቱራባ፣ ያኛው የካደው ሰው ምን ይላል? ምን ነው አፈር ሆኜ በቀረሁ ነበረ፣ ምን ነው ይሄ መቀስቀስ የሚባለውን ነገር ባላየሁ ብሎ የሚመኝበት ቀናል። ለምን ተነሳው? ምን ነው እንደዛው እንደ እንስሶቹ እነዛ እንስሶቹ ውስጥ ተጠያቂነት ስለሌለባቸው እነሱ አፈር ሆኖ እንደቀሩት እኔ አፈር ሆኜ በቀረው ባልተቀሰቀስኩ ነው ባልቀሰቀስ ይሻለኝ ነበር ብሎ ይመኛል። ይህ መች ነው? ያ የሚሆነው አሁን ያለንን እድል ካልተጠቀምንበት ነው። አሁን እዚህ ምድር ላይ ተስፋ አለኝ። አሁን እዚህ ምድር ላይ አላህ ሱብሓነሁ ወተዓላ እድሉን ሰጥቶኛል። አሁን እዚህ ምድር ላይ መመለስ እችላለሁ። አቤት ጌታ፣ ይኸው በቃ አጥፍቼ ነበረ ተመልሻለሁ፣ አንተ ደግሞ ጽናቱን ስጠኝ። ይኸው እኔ እሰግዳለሁ። ሰላት ውዱ አርገሽ ሰላትሽን ጀምረሽ አሁን ኢድ ደርሷል። ኢድንም ከቤተሰቦችሽ ጋር አሁን ኢድ ተክቢር ሲባል ደስ አይልም? አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። ይህን ተክቢር እያለ ሙስሊሙ ሲል ኢድን ሲያከብር አንቺም ያ ነገር ሊያልፍሽ አልፈልግም። ኢድን አብረሽ እንድታከብሪ ኢድን አንቺም በተክቢር ቤትሽን እያደመቅሽ ተክቢር ያን እያለ ዓለም ላይ ያለ ሁሉ ሙስሊም ይህን 10 ቀኑን በተክቢር እያሳለፈ ነው። አላህን ሱብሓነሁ ወተዓላ እያወደሰ ነው ተክቢር እያለን። አሁንም አላሁ አክበር ይላሉ ያላህ ባሮች። አላህ ታላቅ ነው፣ የሁሉ ነገር የበላይ ነው። እኔ ተመልሼ እሱ አይተወኝም፣ ይሄ ጌታዬ ነው እያሉ ነው። አሁን ይሄ ድል
ማምለጥ የለበትም ከአንቺ። ይኸው ኢድ እንኳን አደረሳችሁ ቤተሰቦቼ ሆይ፣ ይኸው ወደ አላህ ተመልሻለሁ። እንኳን ደስ አላችሁ። ይኸው ጁማ ነው ኢድ። አንቺም አላህ ካለ ሻወር ወስደሽ ኢድ በአካባቢሽ የሚሰገድበት ሄደሽ ከሙስሊም እህቶችሽ ጋር ታሳልፊያለሽ። እና እንትን ለመመለስ እንትን አትበዩ። ጽናቱ አታስቢ። ጽናቱን አናን እርግጠኛ ሁኚ። አንቺ ከተመለሽ መጽናትሽ አይቀርም። ዛሬ እህቶች አግኝተሻል። ዛህራን አግኝተሻል። ዛህራ ሰለምቴ ነች። አዲስን አግኝተሻል። አዲስ ሰለምቴ ነች። ምህረት እዚች ጋ አለች። እሷ ሰለምቴ ነች። እነዚህ ሰልመው ነው ከአንቺ አሁን ከሄድሽበት እነሱ አይ አንዱ እሱ በቂ ነው፣ አንቺ አልፈልግም ያልሽውን እሱ ሰው እንፈልገዋለን፣ ከሱ ሌላ ማን አለን፣ ሰው እናመልክም ብለው መጥተው ይኸው አላህን አግኝተዋል። ወደ እሱ መጥተዋል። እዚች ጋር የምታያቸው በፊት ይህንን ነገር አያውቁትም ነበር። አሁን ግን እያወቁ ነው። አሁን ተክቢር እያሉ ነው እነሱ። ይህንን እድል አታሳልፊያና ትጸኛለሽ። ጽናቱን አያሳስብሽ። አሁን እህቶች አግኝተሻል። የሚያሳስብሽን ውስጥሽ ላይ የሚሰማሽን ስሜት እንደ እህት እንደ ወንድም ቀርበው ያወሩሻል። አንቺ ምንም እዚህ ጋር ሚስጥር የሚደብቁ እንዲህ ነበረች ከሆነም ብለው የማይሉ የአንቺን ገበና የማይገልጡ ይህም ግዴታቸው ነው። የአንቺን ገበና መደበቅ መሸፈን። ብታወሪያቸው እንደ እህት ሆና ዛህራ የምታወራሽ፣ ብታወራት አዲስ እንደ እህት ሆና የምትቀርብሽ፣ ከስጋ እህትሽ በላይ የእምነት እህትሽ ሆና የምትቀርብሽ፣ የምታወያይሽ፣ ሀሳብሽ የምታከፍልሽ፣ ለአንቺ የሚጠቅመውን ነገር የምታስተላልፍልሽ፣ ሁሉ ነገር እንደ ራሷ የምታይሽ፣ አንቺንም እንደ እሷ የምታያት፣ አንቺም እንደ እሷ እንደ እህትሽ የምታያት ማለት ነው። ስለዚህ አንቺ ከነዚህ እህቶች ጋር አብረሽ ተቀላቅለሽ ከነሱ ጋር መማማር፣ ከነሱ ጋር አላህን መተዋወቅ፣ ከነሱ ጋር እንደገዛ የተቋረጠውን ኮኔክት የተቋረጠውን ከአላህ ጋር ያለሽን ግንኙነት መቀጠል ትችላለሽ። አብረሽ እንትን ትያለሽ። እኔ ይሄ ኢድ ሊያልፍሽ አይገባም። እንደሆንም ይሄ ኢድ አይደለም፣ ይሄ ሌሊት ራሱ ሊያልፍሽ አይገባም። ምክንያቱም ዋስትና የለንም። ይሄ ሌሊት ራሱ ሳያልፍሽ አንቺ ዛሬ ሰላት ጀምረሽ ጌታሽ ጋር ስጁድ አድርገሽ ግንባርሽን መሬት አስነክተሽ የምትገናኝ ይሆናል። ኢንሻላህ ዛሬ ይሆናል። ይሄ ምንም አልጠራጠርም። አብሽሪ፣ ትጸኛለሽ። ብመለስ እኮ እንትን ይላል ብለሽ ምንም እንዳይጨንቅሽ፣ ምንም እንዳታስቢ፣ ምንም ነገር እንዳያሳስብሽ። አንቺ ለመጽናትሽ ምንም አትፍሪ፣ ትጸኛለሽ። ባልጸና ብለሽ አትፍሪ። እሺ ሀና አብሽሪ። ሀሳብ ካለሽ እንትን በይ። እኔ ዛሬ እንትኑን ብትይ ደስ ይለኛል እኮ። ጥቅም የለውም። አንደኛ ምናልባት ነገር የሚቀየር ሊመጣብኝ ይችላል። ሁለተኛ ደግሞ ቤተሰብ ቅሱም ሰብር ላይ ያለው አይናቸውን ማየትም ድምጻቸውን መስማትም አልፈልግም። አብሽራ እንትናት ነገር ልበል አንድ ጊዜ ትንሽ አጠራለህ። ወላሂ ሀናን እስኪ ቤተሰቦች እስካሁን እኮ ሀዘን ላይ ነው ያሉት። እስኪ ሰርፕራይዝ አድርጊያቸው። እስካሁን እኮ ወላሂ እያለቀሱ ነው። እንኳን እነሱ እኔ ሀላን ጥሩ ነው ማውቃት። ቤትሽን ገብቻለሁኝ፣ ታችሁኝ ተከታትያለሁ እንጂ ወላሂ እንኳን ደስ አላችሁ። ይሄ ወደ አላህ ተመልሻለሁኝ ብትያቸው እስካሁን ማን ነው ምን አለ በሞትኩ እያሉ ነው። አላህ በሚያውቀው ማለት ነው። ይታችን ሀናን ወላሂ ምናልባት አንቺውን የሚታስቢያቸው ነገሮች አሁን ላለሽበት ሁኔታ እንደምክንያት አይደለም። አላህ ስብሐነሁ ወተዓላ ወይን ተዑዱ ኒዕመተ አላህ ላ ትሕሱሃ ይላል። አላህ ስብሐነሁ እኔ ለእናት ያዋልኩትን ውለታ ቢትቆጥሩ አትችሉትም። እኛ አላህን እኮ አላወቅነው። እስኪ አስቡ ከጠዋት እስካሁን ድረስ ስንት ነገር አይተን ይሆን? በአይናችን ስንት ነገር አይተናል። በምላሳችን ስንት ነገር ተናግረናል። እስከ ዛሬ ድረስ ተውቱና ገስት ላይ ገብተን እስካሁን ድረስ ያወራነው ነገር ወላሂ ማስታወስ አንችልም። አላህ በሚያውቀው ማለት ነው። እስኪ እኛ የሰው ልጆች ሲባል አዳዲስ ነገር እንከጅላለን። ትላንትና አላህ ስብሐነ ወተዓላ የሰጠንን ነገር እንዘነጋለን። ላ ወላሂ ስንት እርምጃ ተራምደናል በእግራችን፣ በእጃችን ስንት ነገር ይዘናል። የአላህ ውለታ ወላሂ ያስለቅሰናል አላህ በሚያውቀው። እኛ ግን ትላንትና አላህን እንደምነው የነበረው ነገር ሁሉ ረስተን አዳዲስ ነገር እንከጅላለን። ለምን? አላህ ስብሐነ ወተዓላ ትላንትና ለምኜው ነበር፣ ምን ሰጠኝ? ወደኋላ መፈለግ አለብን። ምንም ያስቀራብን ነገር የለም አላህ በሚያውቀው። ጠዋት ወላሂ 80 ምናምን ሰው ነበር ከአንድ ወንድማችን ጋር ትወያይ ነበር።
ከዛ በኋላ የቤቴ አንድ ሙስሊምና እንዲሰደብ አልፈልግም። አላህ እንዲሰደብ አልፈልግም። ነብዩ አለይሂ ሰላቱ ወሰላም እንዲሰደቡ ደግሞ ነብዩ አለይሂ ሰላቱ ወሰላም ስታወርድ እርግጠኛ ልብሽ የአላህ ሙቲት የነብዩ አለይሂ ሰላቱ ወሰላም መሐባል ትንሽ ነገር ነው የቀረሽ። ያን ገመዱን ቁረጪው። እርግጠኛ ነኝ ይሄን ገመድ ከቆረሽው በኋላ ማን ነው ወላሂ አላህ ሱብሓነሁ ወተዓላ ልብሽን ያበራልሻል። ወላሂ ወተላሂ ልልሽ። አሁን ግን ሸይጣን ምን ያደርግብሻል? ቤተሰቦችሽ ማን ነው ሰርፕራይዝ ነው የሚሆኑት፣ ይደሰታሉ። ያንቺን መመለስ እኮ ነው የሚፈልጉት። አሁን እዚህ ጋር ከአንቺ ልባችን የመታ ነው ከአንቺ የሆነ ነገር ለመፈለግ። ለምን መሰለሽ እህታችን ነሽ እና ያ ነው። ለቤተሰቦችሽማ ለአንቺ መመለስ እኮ ነው የሚፈልጉት። አላህ በሚያውቀው ማለት ነው። እኛም አዝነናል፣ አዝደስትን እኛ ወላሂ ሰው እናደርሳለን። አላህ ስብሐነሁ ወተዓላ የፈለገውን ይመራል። አላህ ስብሐነሁ ወተዓላ ጽናትን ይሰጥሻል ኢንሻአላህ። አሁንም ልብሽን አላህ ይክፈትልሽ፣ ከመጥፎ ነገር የሚጠብቅሽ፣ ከጀሃነም የሚጠብቅሽ፣ ወደ ጀነት የነቢዩን አለይሂ ሰላቱ ወሰላም መሐባ ይስጥሽ። ተውሂድን አቂዳን በልብሽ ያስፋልሽ። ትናንትና ያሳለፍሽውን ሰሞኑን ያሳለፍሽውን ከንቱ ነገር ያቸው ኡስታዞቻችን በዚህ ሌላ ፕሮግራም ነበራቸው። አላህ በሚያውቀው ማለት ለአንቺ ተጨንቆ ነው። ከአሁን በኋላ ደግሞ አንቺን አይተውሽም፣ ከአላህ በታች ወላሂ አይተውሽም። ስለዚህ እህታችን አንቺ ነሽ ለራስሽ ያለሽው። ከአላህ በታች ለአንቺ የሚያስብ ማንም የለም። ለራስሽ አስቢ። አሁን ከጎንሽ ያሉ ሰዎች ምናምን ወላሂ የውመ የፍሩ ልመርኡ ሚን አኺ ወኡሚሂ ወአቢ ወሳሒበቲሂ ወበኒ የቅያማ ቀን ማለት ነው ወላሂ ወዳጅሽም አባት፣ እናትሽ፣ ልጆች ሁሉም ይሸሻሉ። አንቺ የሚያወጣሽ ምንድን ነው? ሰላሙ አለይኩም ወረሕመቱላሂ ወበረካቱ። መቅሪብ ሰላት እየሰገድ ነው። የእውነት ዱዓ አድርጉልኝ ሁላችሁ። ከምትጨነቀው ልብስ ያስታርቅ። እኔ አመፀኛ አይደለሁም። እኔ በአላህ ላይ ማመፅን አልፈልግም። ወደ እሱ ግን ይጥራኝ። አመፀኛ አይደለሁኝ። ሰላሙ አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ። ወንድም እህቶቼ አንድ ነገር ልበልና እኔም ልውረድ። ሀናን ባይዘዌ ሀናንን አውቃታለሁ። ከረጅም ጊዜ በፊት ነው ማውቃት። በእሷ ላይ ያለባት ችግር ራሱ ምን እንደሆነ አውቃለሁ። ቅድም ወጥቼ መናገር አልፈለግኩም ነበረ። ኮመንት ላይ በኮመንት ጽፍላችሁ ነበር። ኢስላምን ትወዳለች፣ አላህን ትወዳለች፣ መልክተኛውን ትወዳለች። ግን ወዳ አይደለም። አሁን አልተረዳችሁኝም ስትል ቅድም ያወጣችሁ ከአፏ ያወጣችሁ ቃል አለ። ዝርዝር ሁኔታዎችን መናገር አልፈልግም፣ ግን ጠቅለል ባለ መልኩ ወደሽ አይደለም ሀናን፣ ከኋላ የሚገፋፋሽ ነገር አለ፣ በአንቺ ላይ የተተበተበ ነገር አለ። አንቺም የምታውቂው በዝርዝር የምናውቀው ጉዳይ ማለት ነው። ስለዚህ የወደፊቱ ህይወት አያስፈራሽ። ከአንቺ የሚጠበቀው ነገር ምንድን ነው ከተባለ በአላህ ስብሓንሁ ወተዓላ መንገድ ላይ ሆነሽ በዛ ላይ መሞት ነው። ወደ አላህ ስብሓንሁ ወተዓላ የሚወስደው መንገድ በጣም ረዥም ነው ይላሉ ኢማሙ አልአልባኒ። በዚህ የአላህ መንገድ ላይ እኛ እንደ ኤሊ በዝግታ እየተጓዝን ነው። አላማችን መንገዱን መጨረስ ሳይሆን በዛው መንገድ ላይ እያለን መሞት ነው ይላል። ስለዚህ አላሁ ስብሓንሁ ወተዓላ ይህን እንዲህ ለእኛ መርጦ ሰጥቶናል። የጀነቱ መንገድ የጽድቁ መንገድ ኢስላምና ኢስላም ብቻ ነው። ምናልባት እህት ወንድሞቼ ያለው ጉዳይ የማመን ያለማመን ጉዳይ የፍላጎት ጉዳይ ብቻ አይደለም። የስሕር ጉዳይ አለ። ዝርዝር ጉዳዩን መናገር አልፈልግም ብያችኋለሁ። ይሄ ነገር ከየት አካል ላይ የመጣው ከተባለ ከምታውቋቸው አካላቶች ላይ የመጣው። ዞሮ ዞሮ እንድትታመም አይደለም እቺ ልጅ እምነቷን እንድትለቅ የሚሰራባት ነገር አለ። በተጅሪባቲ ማውቀውን ሪያሊቲ ነው የምነግራችሁ። ዝርዝር ጉዳይ ውስጥ መግባት አልፈልግም። ነገር ግን አሁን ባለችበት ኮንዲሽን ላይ እቺ ልጅ ወደ ሌላ ነገር እንዳትሄድ ከጎና ሆኖ የሚያግዛት ሰው ካጠገቧ የለም። ካጠገቧ እንዲኖሩ ቢፈልጉ ራሱ ሰዎች ወደ እሷ እንዲጠጉ አያደርጋትም። ስለዚህ ሀናን እህቴ የምናውቀው ጉዳይ አለ። እሱን ለአላህ ስብሓንሁ ወተዓላ እንሰጠዋለን። አላሁ ስብሓንሁ ወተዓላ ውስጥሽን የሚያውቅ ጌታ ነው።
በምን ተጽዕኖ ወደዚህ አይነት መንገድ እንደምትሄጂ የሚያውቀው አካል ያውቀዋል። ስለዚህ ነገስ የሚለው ነገር በአንቺ እጅ አይደለም ያለው። ነገ የአላህ ሱብሓነሁ ወተዓላ ነው። ያለፈውም የኛ አይደለም። የኛ ዛሬና ዛሬ ብቻ ነው። ያለፈውም የኛ አይደለም፣ መጪውም የኛ አይደለም። የኛ ቀን ማለት ዛሬ ነው። ስለዚህ አንቺ ዛሬ ነው በአላህ መንገድ ላይ ሆነሽ መገኘት ያለብሽ። ነገ የሚፈጠረውን የሚያውቀው አላሁ ሱብሓነሁ ወተዓላ ብቻ ነው። እህት ወንድሞች፣ የሲሕርን ጉዳይ የሚያውቀው ያውቀዋል፣ የደረሰበት ያውቀዋል። አዩሀል እኽዋ፣ ሲሕር ሲባል በጣም ብዙ አይነት የሲሕር አይነቶች አሉ። ከነዛ መካከል አንደኛው ሰዎች ከእምነታቸው ወደኋላ እንዲመለሱ፣ ኢስላም ላይ እንዳይጸኑ፣ ወደ ኩፍር እንዲመለሱ የሚደረጉ የሲሕር አይነቶች አሉ። ለዚህም ነው በተለይ እህቶች ሶሻል ሚዲያ ላይ ወጣ የምትሉ ተጠንቀቁ ምንለው። አሁን ከፎቶ አልፎ በድምፅ ሳይቀር ወደ መሰራት እየተሸጋገረ ነው። ቴክኖሎጂው በረቀቀ ቁጥር፣ ጊዜ በሄደ ቁጥር የሲሕር አይነት አሰራሮቹ በጣም እየረቀቁ ነው። ዝርዝር ጉዳዩ መናገር አልፈልግም ብያቸዋለሁ። ስለዚህ ሀናን አሁንም አላሁ ሱብሓነሁ ወተዓላ መሐሪና አዛኝ የሆነ ጌታ ነው። በምን ተጽዕኖ ወደዚህ ጉዳይ እንደተሻገርሽ አላህ ያውቃል፣ ውስጥሽም ያውቃል። አንዳንዴ ምን አለ መሰላችሁ፣ ይሄ መቀየር የሚባል ነገር አለ። መጥቶ ይቀይራችኋል። ታውቃላችሁ፣ ሲሕር ተእሲር አለው፣ ተጽዕኖ ይፈጥራል እና ተኽሊል ያደርግባችኋል። እሷ ቁጭ ብላ እሷን ማናወራባት አጋጣሚ ይኖራል። ተግባባን አይደለም? ረመዳን ላይ የተፈጠረውን ታውቃላችሁ። ላይቭ ላይ ስለሆነ መናገር የምፈልገው ላይቭ ላይ ቁጭ ብላ ረመዳን ላይ የተፈጠረውን ነገር ታውቃላችሁ። ታጠገቧ ሰው ሳይኖር ላይቭ በከፈተችበት ሁኔታ ላይ ታማ ላይቭ ላይ ነው ሩቃ ሲቀራለት ነበር። ስለዚህ እህት ወንድሞች፣ መፍትሄው በጣም ቀላል ነው፣ ወዳው ገብስ ነው። ዱባይ አካባቢ ያላችሁ እህቶች እቺን እህታችሁን በአካል አግኝታችሁ እንክብካቤ አድርጉላት። ዋናው ደግሞ የሩቃ ጉዳይ ነው። እኔ ሐቂቃውን ስነግራችሁ የሩቃ ኬዝ ነው እና ይሄንን እስቲ የምታመቻቹበት እንትን ካለ አዲስም አለች አዲስ አለ ዱባይ አካባቢ ያላችሁ እህት ወንድሞች እቺ እህታችን ካለችበት እስር ቤት እንድትወጣ የታሰረችበት ነገር ስላለ መፍትሄ ብትፈልጉ የተሻለ ነው ብዬ አስባለሁ። ከዛ በኋላ ይሄ የሚገፋፋት የሆነው ነገር ወደ ሌላ አቅጣጫ የሚያመላክታት ነገር ከእሷ ከተወገደ በኋላ እሷን በዲኖ ላይ ለማጠንከር ያላሰለሰ ርብርብ ማድረግ ከኛ የሚጠበቅ ነው የሚሆን። ግን አሁን ታጥቦ ጭቃ እንዳይሆንብን መጀመሪያ ያለው ነገር አለ ብያቸዋለሁ። ዝርዝር ሁኔታው እንደየአስፈላጊነቱ ኢንሻአላሁ ተዓላ ጉዳይ ላይ መፍትሄ ይፈለግ። ሀናን ምልሽም ነገር ወደ አላህ ስብሐነሁ ወተዓላ ታሽሽ ፍላጎት ወደሽ ውስጥሽ አመታላ ተመለሺ። ሱብሐነሁ ወተዓላ ምህረቱ ሰፊ የሆነ ጌታ ነው። የተውበት በር ፀሐይ በጠለቀችበት እስከምትወጣ ጊዜ ድረስ ወይም ደግሞ የአንድ ሰው ሩሑ ቆንቆው ላይ ወይም ደግሞ ጉሮሮ ላይ እስካልደረሰች ድረስ ክፍት ነው። በየትኛውም ሰዓት አንድ የአላህ ባሪያ ወደ ጌታው ከተመለሰ አላህ የፈለገ ወንጀል ቢሰራ ሊቀበለው ቃል ገብቷልና ይሄን ነገር ኮንሲደር እናድርግ። ባረከላሁ ፊኩም። እና ላይቭ ላይ ብዙ በዚህ ጉዳይ አናወራ። አጠቃላይ ጠቅለል ያለውን ሀሳቡን እንድትረዱ ስለፈለግኩ ነው። ምክንያቱም በአንድ አቅጣጫ ብቻ እየተኬደ ስለሆነ ይሄኛውም ሳይድ አለና ይሄኛውንም ሳይድ ከግምት አስገቡት ለማለት ያክል ነው። ስለዚህ እህቶች በተለይ ደግሞ ሀናን ፈቃደኛ ከሆንሽ ማለት ነው እስኪ በዚህ ጉዳይ ላይ ያለሽን ሀሳብ አሳውቂንና እዳው ገብስ ነው የሚሆነው። ከዛ በኋላ
ወደ አላህ ተመለሽ፣ ግድ የለሽም ሻሃዳ ያዢ። ከዛ ውጭ ውስጥሽን የሚገፋፋሽን መጥፎ ነገር እንድታስቢ እንድትወስኝ የሚያደርግሽ ነገር ወኑነዚሉ ሚነል ቁርአን ማ ሁወ ሺፋኡ ወረሕመቱን ሊልሙእሚኒን ብለዋል አላህ። ቁርአን ሺፋእ ነው፣ ለአማንያን እዝነትም አድርጎታል አላሁ ስብሓነሁ ወተዓላ። ኢንሻአላህ ቢኢዝኒላህ ተባረከ ወተዓላ ከአንቺ ላይ ያለው እስር ይፈታል፣ ያለብሽ ነገር በአላህ ፍቃድ ይወገድልሻል። ስለዚህ አሁን ወደ ኢስላም ብመለስ ነገስ ብቻዬን አይደለም ወይ? ከኔ ጋር ማን አለ? በዲኔ ላይ ማን ያበረታኛል? ማን ያጽናናኛል? ማን ከጎኔ ይቆማል ብለሽ እንትን አትበይ። ለወንዶች ላይ መች ይችላል ሐቂቀተን ስነግራችሁ ማለት ነው፣ አይመችም። ነገር ግን እህቶች አሉ፣ እነሱ ግን እንደ እህትም እንደ ጓደኛም እንደ ቅርብ ወዳጅም ሆነው ከአንቺ ጋር ይሆናሉ እና ግድ የለሽም ተመለሽ። አላህን እንደምትወጂ አውቃለሁ፣ መልእክተኛውን እንደምትወጂ፣ እስልምናን እንደምትወጂ አውቃለሁ። ወደሽም እንደዚህ አይነት ነገር ውስጥ እንዳልገባሽ አውቃለሁ። ለዚህ ተመለሺ። ባረከላሁ ፊኪ። እርጅዕ ኢላ ረቢኪ፣ ወደ ጌታሽ ተመለሺ። እኔ ከዚህ በላይ ብዙ ባልናገር የተሻለ ነው ብዬ አስባለሁ እና ከዚህኛው ሳይድ ያለውንም እንድትረዱት ብዬ ነው። ማንሳት አልፈለኩም ነበር። ባረከላሁ ፊኩም እንድትረዷትም ጭምር ብዬ ነው ያነሳሁት። ሀዛ ወላሁ ተዓላ አለም። ይበቃል ይመስለኛል። ከዚህ ውጭ ያለውን ላይቭ ላይ የሚሆነውን ነገር አድርጉና ከዛ ውጭ ያለውን ደግሞ ዲቴል የሆኑ ነገራቶችን በውስጥ ነገራቶችን ማስተካከል ብትችሉ የተሻለ ነው ብዬ አስባለሁ። አላሁ ነቢያችን ሰለላሁ ዐለይሂ ወሰለም መን ካነ ፊ ዐውኒ አኺሂ ካነ አላሁ ፊ ዐውኒሂ ብለዋል። አንድ የአላህ ባሪያ የእርሱን ባሪያ ሙስሊም ወንድሙን ከማገዝ እስካልተወገደ ድረስ አላሁ ስብሓነሁ ወተዓላ በዲኑም በዱንያም ጉዳይ እርሱን ከማገዝ አይወገድም ብሏል መልእክተኛው ሰለላሁ ዐለይሂ ወሰለም። ወንድማችንን እስካገዝን እስካስጠጋ ነው ከእሱ ላይ ያለውን ጭንቀት ችግር ካስወገድን ድረስ አላህ ከኛ ላይ ያለውን ጭንቀት ያስወግድልናል፣ የምንጠይቀውን ይሰጣናል፣ ከአላህ የምንፈልገውን እርዳታ እናገኛለን። ባረከላሁ ፊኩም እና ይህንንም እዩት ለማለት ያክል አበዛው ይመስለኛል። አፍዋን። አሰላሙ አለይኩም። አዛን እያለ ነው። አሁን ዱዓ አደርግልሻለሁ እህቴ። ሻሃዳ ያዝሽ ማለትሽ እህቴ ነሽ፣ ግን ልክ መጨረሻ ልናገርና ነይ እኔ ጋ ቁጥሬን አስቀምጬልሻለሁ። የተባለውን ነገር ኤምሬትስ ነኝ እኔ ያለሁት። ኤኒ ታይም ካስፈለግኩሽኝ እንትን ብለሽ እኔ ጋ መተሽ አርፈሽም ያሉትንም መሆንም ይችላል። ሱሱ ሆነም አልሆነም መሳይድ ከሁሉ ነገር በላይ እንድታቂ የምንፈልገው አሁን መተሻል። ዩር ፓርት ኦፍ የኛ ቤተሰብ ነሽ። በምናስፈልግሽ ጊዜ እኔም ቅርብ ነኝ። ኤኒታይም በፈለግሽ ሰዓት ስልክሽን ማንሳት ብቻ ነው። እሱን ለማለት ብቻ ነው። አላህ ይምራሽ። አለሁኝ፣ እየሰማሁ ነው። አለሽ ሀናን ግን እያሰለቸውሽ ነው አለ። እሺ ውዷ፣ እሺ በቃ እሱ ለማለት ያለ ሽርክ የማይፈልገው ከመሬት የሆነ አጽም የማይፈልግ ኢቨን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢቨን ሆል ነቢያቶች የማይመለኩበትን ነው እኔ የማመልከው። የትኛው ግሩፕ የትኛውን ይሁን እኔ አይመለከተኝም። ከየትም ከዘር አምጡትም ከምንም ተወራረሱት እኔ አይመለከተኝም። እኔ የማመልከው አንዱን አምላክ እንጂ ጓደኛ፣ ሽርክ፣ አማካሪ ለሚያደርገው ነገር ሰውን የሚያማክር ወይንም ደግሞ ከሌኔ እጄ አጽም ጋር ቆሜ አጽሙን ነግሬው ከአጽሙ በኋላ ለሚመጣ መልስ የምከተለው አምላክ የለኝም። እኔ እንደዛ ነው እኮ ሙስሊሞች የሚያመልኩትና ቀረኩ ይሄኛው ሃይማኖት ቢሉኝ ቅርት ይበል እንጂ እኔ የማመልከው አንዱን ሃይማኖት ተከትዬ አንዱን አላህ ነው ብዬ የገባኝን ያንን ይዤ አውራደር ዳይ እሞታለሁ። እኔ ስማማ ይሄ ነው ጀሃነም ገሃነም ካሉኝ አዎ አጽሞችን ማዋራት የሰዎችን አምልኬ ከመሞት እስ ቤተር ፈሚ አንዱን ፈጣሪ ነው ብዬ የገባኝን አምልኬ ሞታለሁ። ሙስሊም ኮሚኒቲ እኮ አትመቻቸውም። አልመቻችሁ በቃ ይቅርብኝ። ግን እሱን አምልኬ ሰግጄለት በሚገባኝ ወርድ የማያደርገው ይሄንን ህይወት ኖርና አልፋለሁ። ከሁሉ ነገር በላይ ማንም ግን የሚመለክበትን ነገር አልጣበቅም። አብሶ የሰው ልጅ ከናጽሙ እስከ ህይወቱ ስጋ ለብሶ ጭምር አላመልክም፣ አልቀበልም። ልልሽ የምፈልገው ነገር ጀስት ቼክ ዩርሰልፍ። አንቺ ሰው ነሽ፣ እኔን ማምለክ ማለት ነው። ጥሩ ስራ የሰራን ሰው እየተከተሉ የማምለክ የመጸለይ ይሄ ወርሺፒንግ ሜንታሊቲ ጀስት ካልት የሆነ ነገር ተጭኖብናልና አላህ ይንቀልልን።
ሰው ሁሉ ሎስት ነን። ሁላችንም ዊር ጀስት ሎስት ሶልስ። የሆነ ጥገኝነት የሆነ ነገር ማምለክ ትልቅ ሰውም ስናገኝ ከሱ ከሌ ብሎ የማወደስ ሼኩም እኩል ነው። ከላይ ያለው ፓስተሩም እኩል ነው። ሚን ላይክ ሁኤቨር እዚህ ምድር ላይ አለው ምትያቸው ባላፊት እኩል ነው። ኦል ሂውመን ቢንግስ ባላፊት እኩል ነው። ስለዚህ እኔ እሱን እኩል የሚያየውን አምላክ አመልካለሁ። አይሆፕ አንቺም ተመልሰሽ መተሽ ይህንን አምላክ አብረን እንደምናመልከው ጊዜም ፈጅ ቴክ ዩር ታይም። ግን ጀግናነሽ ራስሽን ፍለጋ ላይ ስለመጠሽ አናንዬ አላህ ቀጥተኛውን መንገድ ይምራሽ። ኤኒ ታይም ከፈለግሽኝ እንደ እህት አለው። ስለሰለምሽ ስላልሰለምሽ ስለሆንሽ ስላልሆንሽ አይደለም፣ ምክንያት ይኖረዋል ፈጣሪ። ኤኒ ታይም ግን ያው እንደዚህ አንዳንዴ ጮሃለሁ። ከጮኩብሽ ካስቻለሽ አለሁኝ በመሀል ላይ እጅስ። ከዛ ውጭ ግን አይዞሽ በርቺ። ይሄ ቅድም የምታነሻቸውን እኔ ነው አንቺ ስላለሽ ነው እህታችን ተገኝተን ይህንን የማውራት እድል ያገኘን አንቺ ስላለሽ ነው። ባትኖሪ ኖሮ እኮ እኛም የለን። ኤቭሪቲንግ ኢዝ ጎን ባይ ዘ ዌይ። ይሄ ሁሉ የሚጠፋው አንቺ ስላለሽ ነው። አንቺ ነሽ የዚህ ነገር ሁሉ አንቀሳቃሽ ማለት ነው። ስለዚህ ማንቀሳቀስ ምቹ ሁሉ ነገር የተሰጠሽ በዚህ ሰዓት ላይ you got the power to hold your own life። በዚህ ብታዞሪ በዚህ ማንጋል ሂድ ምን ልምረጥ የት ሊሆን የምትይው ፍሪ ዊል ያለሽ አንቺና አንቺ ብቻ ነሽ። ስለዚህ አላህ ደግሞ ቀጥተኛውን መንገድ ይመራሻል፣ አልጠራጠርም። ለፈለጉት የሚገኝ ነው። የፈተዋን ጥያቄ እነሱ ይመልሱልሽ። ስለተዋወቅኩሽ ደስ ብሎኛል። አላህ ይጠብቅሽ። ያው እንደሚባለው እኔ አዋቂ ሆኜ አይደለም ጥሩ ከተናገርኩ ከፈጣሪ ካላ ነው እና ከነቢያችን መጥፎ ከተናገርኩ ያው እኔ ብዙ በት ነገር ስለሌለ ኦብቪየስሊ እኔ ነኝ። ይቅርታ አድርጊልኝ። ሁላችሁም እንደዚሁ አመሰግናለሁ። ሰላም አለይኩም። ጀዛኪላ ኸይር። አዲስ በጣም የሚገርም ትምህርት ነበረ። ሀናን አዲስን ግን ታውቂያታለሽ? አዲስን አውቃታለሁ። ፎሎ ብትደራረጊ እና ከእሷ ጋር አንዳንድ ሀሳቦች ብታወሩ ደስ ይለኛል። ብዙ ነገሮች ታካፍልሻለች፣ ብዙ ልምድም ስላላት ያንቺን ያለ የነበርሽበትን ነገር አልፋ የመጣችን ከዛም ነገራቶች ወደ አልፋ የመጣች እህታችን ስለሆነች ብዙ ትማሪባታለሽ። አንድም ሀገር ነው ያላችሁት፣ ተደዋውላችሁ ማውራት ትችላላችሁ ብዬ አስባለሁ እና ፎሎ ብትደራረጉ እና አዲስ የሚመችሽ ከሆነ ብታወሩ ደስ ይለኛል። በውስጥም አንድም ሀገር ስለሆናችሁ ምናልባት አጠገብ ለአጠገብም ልትሆን ይችላላችሁ ከአካባቢ እናንተ ኢንሻላህ ተነጋገሩ። በጣም ነው የማመሰግነው። ያላችሁን ሁላ ውድቅ አላረገውም። በመጀመሪያ ይሄን መናገር ከእኔ ሳይሆን ከአላህ ግዴታ አለባችሁ። ግን ደግሞ እኔ አውቄ አይደለም የእውነት እኔ ማለት ብዙ ታግያለሁ። እንዲህ በቀላል አይደለም እንትን ያልኩትኝ። አሁንም ደጋግሜ እንግዲህ አንዳንድ ሰው ምናልባት በውስጥ ቀደም የገባውም ሰው ስለሚያውቅ አንዳንድ ነገር ሊነግራችሁ ይችላል። እዚህ ጋር ማውራት አይጠበቅብኝም። ስለዚህ በቃ ዱዓ አድርጉልኝ። ግን ዛሬ ተመልሼ ነገ እጸናለሁ ወይ ነው። ምክንያቱም ይህ ስሜት እስከ መጨረሻ ይቋረጥልኛል ወይ እሱ ነገር ጥያቄ ስለሆነብኝ ነው። ዛሬ ሻዳዬ ብሞት እኔ እንጃ ባልተጠየኩኝ ለህይወቴ አልሳሳላት። ስለዚህ የኔ መመለሱ ሳይሆን ነገስ የሚፈጠረው ነገር እንደውም ደስ አለኝ አደባባይ ስለወጣሁት። እውነት እኔ በጣም ነው የማለቅሰው በውስጤ። ብዙ ጊዜ ካሜራ ከብቼ ስመጣ የማደርገው ነገር እንትን ስለማይል የሆነ ሰው ማለት በአካል ራሱ ሲያየኝ እንደዚህ የኛ ሰው ችግር የሚረዳው ኖርማል የሆነ መቦሳቀል አለብህ። ተቦሳቅለህ ወይም ደግሞ የሆነ ነገር ካልሆንክ በቃ ኑር። እኔ ይስቁብኛል እውነት ለመናገር እዚህ ጋር አሁን ያዩኛል። እኔ ዘመድ አለኝ በነገራችን ላይ በጣም የሚያውቁኝ ሰዎች አሉ እዚህ ጋር አልታወቅም ማለት አይደለም፣ ግን የእውነት ይስቁብኛል። እያወራኋቸው በቃ ይስቃሉ። ያውቃሉ፣ ማያውቅ ሰው የለም። እና ይህ ነገር ያቋርጣሉ ነው። የማንም ግፋት ኑሮብኝ አይደለም ወደዛ ሄድኩት፣ በራሴ ነው። ከሌሊቱ 9 ሰዓት ወጥቼ አላህዬ ብዬ አለቅሳለሁ። ለምን የማለቅሰው ለምን እንደው ታውቃላችሁ? ገንዘብ እኮ አይደለም። ገንዘብ ችግር የለብኝም ባጣ፣ ብራ ምን ችግር አለው? አላህ ለምንድን ነው አንተን ማጣህ ነው የኔ ትግል። ለምንድን ነው ስሜቴ የሞተው? ለምን? እውነት ለመናገር የነብዩ ውዴታ ብቻ ነው በልቤ ያለው። የአላህ ወጥቷል። ለምን አላውቅም። ትግል ውስጥ ነው ያለሁት። ይህን ሳውራ የሆነ ጌም ይመስላችኋል ሰው ማለት እኔ ከሰው የምፈልገው እኔ ከሰው ምንም አልፈልግም። ስለዚህ እዚህም ስለወጣሁት
ምናልባት ሰው ልትፈምስ የሆነ ነገር እኔ ፍምስና አልፈልግም። ሶሻል ሚዲያ አዲስ አይደለሁም። 4 ዓመቴ ነው። መፈመስ ከፈለኩኝ በሌላ መንገድ መሄድ እችላለሁ። ስለዚህ አሁንም አላቅም። እኔ እንጃ ይሄ ነገር ያቋርጣል ወይ ነው ማለት። እኔ ወደዚህ መንገድ ስሄድ ወስኜ ነው። ምክንያቱም ጌታዬን ታልታዘዝኩት ስሜት ከሌለኝ ሙቼም ለጀሃነብ ወደዚህኛው ብርሃን ካሳየኝ ለምን ዱንያ ላይ እንኳ ተደስች። ኢንሻአላ ወንድሞች እህቶች አሉ እዛ ሰው ያገናኙሻል። ይሄ ቀላል ነው። ኢንሻአላ ማይሰረለ ኸይር አብሽሪ። እኔ ፎሎ አድርግሻለሁ በእውቀት ዙሪያ በተለያዩ ነገራቶች እነዚህ እናግዝሻለሁ። እኔ ችግር የለውም። ምናልባት አላህ በስተመጨረሻ ወደ መልካም ነገር አደባባይም ሰውንም ቅስም የሰበርኩት እውነት እናቴ መላ ቤተሰቤ ሁሉም ሰው አልቅሷልና ምናልባት እንባቸው የፈሰሰው ተሰቃይበት የነበረው በሽታ አላቅም ለመልካም ነገር ሊሆንም ስለሚችል ወደ እናንተም የመጣሁበት ግን ለወራት ወይም ለዓመታት ብቻ የተሰቃይበት የነበርኩት ነው። አንዴ ሙስሊም አንዴ ካፊር ሲያደርገኝ የነበረበት። ስለዚህ እዚህ ጋር ያለነው ሰው ሁሉ ዱዓችሁ ስለሚደርስ እህት ወንድሞቼ የእውነት ዱዓ አድርጉልኝ። ከእናንተ የምፈልገው ዱዓ ነው። ዱዓ ብቻ ነው የምፈልገው። አላህ በእስልምና ላይ ያጽንቶኝ ሞቴን በዛ ያድርገው። ዛሬ ሞት እስላምንዬ ተስተካከዬ ምንም አልፈራም። የሰው ልጅ እለዋለሁ ብዙ ጊዜ የገንዘብ ችግር ከሰው አበድሩ ይብላችሁ እስካሁን ትሰጡኛላችሁ። የድን ብድር ግን ራሱ ካልሰራ ተበድሮ አይሆንም። ስለዚህ ሰው ሲታመም ሆስፒታል ሄዶ ይድናል። ባይድንም በቤት ውስጥ ነው አላህን ሳይከዳ። የኔ ግን የእውነት ነው የምላችሁ በጣም ትልቅ ችግር ውስጥ ነው ያለሁት። በጣም ትልቅ ችግር ውስጥ ከራሴ ጋር ብዙ ማለት ሰው አይረዳኝም። ባይ እየፈሰሰ ሁሉ ራሱ አይረዱኝም። እና ለዛም ነው በቃ አላህዬ ብዬ ወደ መጨረሻ አማራጭ አረኩትኛንን አማራጭ መስሎ ይታየ ያለሁበት ጭንቀት። ስለዚህ አሁንም መስለሜ ብቻ አይደለም እኔ ካልሰገድኩ አላህን እንትን ካላልኩ በልቼ ጠጥቼ እንዲኖር አይደለም ጌታ ወደዚህ ምድር ያመጣኝ እኮ እሱን ልገዛው ነው አይደል እንዴ? እሱን ካልተገዛሁት ነገ ለጀሃነም ምን ይሰራልኛል? የመጣሁት የተፈጠርኩበት አላማ እሱን ልገዛ ነው። እኔ አላህ ባሪያ ነኝ። አመፀኛ አይደለሁም። ክፉ ልብ የለኝም፣ ጥቁር ልብ የለኝም። ቢሆነ ይኖር ኦኬ፣ ግን አይደለሁም። የእውነት አይደለሁኝም። ምናልባት ደካማ ሁኜ ይሆናል፣ ግን ከበፊቱም ጀምሬ የእውነት እስልምናን በጣም ወዳለሁ። የሚያቀኝ ሰው ያቀኛል። በጣም ሰውም ደነገጠብኝ። እንዴ ሀናን አላመንም ምን ያሉት ምን? እኔ ሶሻል ሚዲያ አዲስ አይደለሁም። 4 ዓመቴ ነው። ለዚህ ብዙ ምንትን ባለ። ስለዚህ አሁን የእውነት ነው የምላችሁ መቅሪብ እያዘነ ነው እኛ ጋር እየሰገዳችሁ። ሰይጣን ተስፋ የለውም፣ ተስፋ ይቆርጣል። ስለዚህ ያለብኝን ችግር አለ ይገልግልኝ። ዱዓ አድርጉልኝ፣ ዱዓ አድርጉልኝ። ወደ አላህ ልቃረብ፣ ወደ አላህ ልምጣ። ዛሬ ያለቀስኩትኝ እንባ ደግሞ ነገ አፍርቶ አላህ ዘንድ ተሰምቶ አልሐምዱሊላህ ብዬ ምስክር የምሰጥበት ያርገኝ። እውነት ትላንትና እንደዛ ባልኩበት ቃል። ስለዚህ እኔ ወደ አላህ የማልመለስበት ምንም ምክንያት የለም። አይዞሽ የኔ እናት አይዞሽ፣ አብሽሪ። ሁሉም ነገር ለኸይር ነው ኢንሻአላህ። አላህ ይርዳሽ ኢንሻአላህ። እኛም ዱዓ እናደርግልሻለን ኢንሻአላህ። ኢንሻአላህ አንተ አሁን ዘራይ አንደኛ ደረጃ እሺ ብለህ ቤታችን ድረስ መምጣቱ ራሱ የአላህ ትልቅ ስጦታ ነው። ያን ጊዜ ነው አላህን ያመሰገንኩት። ወላሂ እዚህ ጋር ያላችሁ ሰዎች ለሪያ አይደለም። ቅድም 10 ላይ ገብቼ ዳታ አይነት ፍቼ ከገዝት ወጥቼ ወላሂ ሁላችንም አልቅሼ ነበር ያደረኩት። ለምን አንቺን የመሰለች እህታችንን አላህ እንዲመልስልን ወላሂ ላዚም። ስለዚህ ለዚህ ያበቃልን ጌታ፣ ልብሽን ወደሱ የመለስልን ጌታ። ከዛ በኋላ ገመዱን ብቻ ቆረጪው። ጸጸቱ ብቻ የአላህ ፍቅር ይገልሻል። ታያለሽ የነቢ አለይሂ ሰላቱ ወሰላም ይህን የመሰለ ጌታ፣ ይህን የመሰለ እስልምና ነቢይን እንድትቺ የሚትይበት ጊዜ ቅርብ ነው። ዛሬ ነው፣ ነገ ነው። አብሽሪ። ለምን መሰለህ ከዚህ በፊት የነበሩ መንገዶች ምናልባት እነዚህ ወንድሞች ከየት ታውቂያቸው ነበር? ከየት ታውቁሽ ነበር? ከአሁን በኋላ ከአላህ በታች ማን ነው? እነዚህ ወንድም እህቶች ከጎንሽ ነን። አላህ ስብሐነሁ ወተዓላ ነቢ አለይሂ ሰላቱ ወሰላም ምን ይላሉ? ከመሰሉል ሙእሚን ከልቡንያን የሹዱ በዕደሁ በዕደ፣ የሙእሚኖች ምሳሌ እንደ ግንብ ቤት ነው፣ አንዱ ሌላውን ያጠናክራል ብለዋል። ስለዚህ ምንም ስጋት አይግባሽ። ወላሂ ለዛሬዋ ቀን ስላደረሰሽ አላህን ማመስገን አለብሽ። ትላንትና ከትላንትናው ወደ ሞተሽ ቢሆን ኖሮ እኮ የቂያማ ቀን ምን አለ እንደው መጀመሪያ በነበርኩበት ሙስሊም በሆን ኖሮ ያ እድል አሁን ያ የምትይበት ጊዜ አልፏል። ዛሬ ሙስሊም ሆነሽ አልሐምዱሊላህ በዛ ኩፍሩ በዛ ክህደት ከጨለማ ያወጣን ጌታ ብለሽ አላህ የምታመሰግኝበት
ቀን ዛሬ ነው ኢንሻአላህ። የታችን ምንም ስጋት አይቆሽ። አንቺ ብቻ የላኢላሀ ኢለላህን ገመድ ያዢ፣ የክህደትን የኩፍርን የሽርክን ገመድ ቆረጭው ኢንሻአላህ። አብሽር። አሁን ዝግጁ ነሽ? አላኔ ሻሃዳውን ያዥ። ዝግጁ ነሽ? እሺ መርሐባ። እኔ የምለውን ተከትለሽ አሽሀዱ ኔት ነሽ? አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። አላሁመ ለከል ሐምድ። ደስ አለኝ። አላሁመ ለከል ሐምድ። ምስጋና ሁሉ ለሀያሉ ጌታ አላህ ሱብሓነሁ ወተዓላ የተገባው ይሆን። አላህ ጽናቱን ይስጥሽ። አብሽሪ። ሁሉም ነገር ለኸይር ነው። ሁሉም ነገር ያልፋል። እስቲቃማውንም እንድትይዥም ደግሞ ሁሉንም ነገር ኢንሻአላህ እኛም እናስተካክላለን። ሁሉም ነገር ደግሞ ያልፋል። አብሽሪ። እሺ። አዲስዋም ታግዝሻለች፣ ታገኝሻለች። በአካልም ትገናኛላችሁ። ከዛ በኋላ ይሄ ሩቃ የተባለውን ነገር የምን ሚዘው የምጨብጠው እንደ ዛሬ አጥቻ አላውቅም። እያየች ነበር። ቆማለሁ፣ ቀመጣለሁ። ምን እንደምልሽ ምንም ብያት ምን ልቧ ውስጥ ቢገባ ዛሬ እንደው አላህዬ እያልኩ ነበር። እና በጣም ቆንጆ ነሽ፣ ውጭሽም ውስጥሽም በጣም የምታምሪ ሰው ነሽ። አላህ በዚሁ ቅንነትሽ ያቆይሽ። ብዙ ሙስሊሞች እንደዚህ ናችሁ፣ ቅን ናችሁ። ውስጣችሁ ከማይረባ ቦታ ሄዳችሁ ነው መንገዳችሁ ሉዝ የምታደርጉት። ካልሆነ የማይሆን ትምህርት በመማር ነው። ኦልሬዲ የዓለም ዲሞክራሲ እስልምና ውስጥ የለም። የዓለም ነገሮች እዚህ ውስጥ የለም። ብትችሉ ከዓለም ነገሮች ሽሹ። ኦልሬዲ የተቀመጠልን መንገድ አለና አትሊስት እኔ አዋቂ ሆኜ አይደለም እንደገና ምኑንም ብናገርም የሚያምርብኝ ሆኜ አይደለም። ግን ልብሽ ውስጥ ያቃል ገብቶ እንደው ከሰማሽ እና ዛሬ እንትን ካልሽ ኦልዌይስ አለን ከጎንሽ ነን የሚለው ቃል ካፍ የሚወጣው ከባድ ነገር ነው። እና አይም ሄር ፎር ዩ አስ ሲስተር፣ እህትሽ ነኝ፣ እዚሁ ቅርብሽ ነኝ። ኤኒ ታይም ስትፈልጊኝ አለሁኝ። ቁጥሬንም ማስቀምጬልሻለሁ። የትኛውን መንገድ ስትጓዢ ቃሌ ነው። አብረን እንጓዛለን። ቢደክመን አብረን እንደክምና አብረን እንነሳለን። ብንሄድም አብረን እንማራለን። እኔም ተማሪ ነኝ፣ አንቺም ተማሪ ነሽ። እየተያያዝን እንማራለን እንጂ ደግመን የዛን መንገድ አንጓዘውም። ቢደክመን እንኳን ይቺን ላኢላሀ ኢለላህን እንዳንጣጣል እንያያዛለን። ደካማ ነን። እኔ በጣም ደካማ ነኝ። እውነት ነው የምነግርሽ። በጣም ነው የሚከፋኝ። ብዙ ቀኖች ስጮህ እሞልበታለሁ። ግን ኤኒ ታይም ሆን ኒድሚ ይቺን ቃል የዛሬዋን ቃልሽን እንዳጥያት አብሬሽ አለሁኝ። አትሊስት አላህ በረዳኝ መልኩ አቅም ባለኝ መልኩ ኤኒ ታይም በማስፈልግሽ ጊዜ አዲስ በይኝ እንጂ አላህን ቃል ጥለሽ አትሂጂ። የትም ይተው፣ ሰውም ሁሉ ይቅር። እናት፣ አባት፣ ልጆች፣ ቤተሰብ እኛ ብዙ ጥለን የመጣንለት ነገር ነው። እንደዚህ ቀሎ ሰው የሚጥልበት ነገር ለእኛ ዋጋ የከፈልንለት ነገር ነው። ይሄንን ፕራይስ ሰው አይገባም። እንዴት መጣሽ በዚህ መንገድ የሚለው ለቅዠት ነው። እስከዛሬ የኔም መንገድ የማያምኑ ቃላቶችሽ ውሸት ናቸው። እንዴት አመንሽ? እንዴት ፈጣሪ አለ አልሽ የሚል እስከዛሬ ቅዠት የሆነበት አለ። እኛ ዊ ፔድ ፕራይስ ይሄንን አላህ አንድ ነው ብለን ለመናገር ማለት ነው። ብዙ እህቶቼ ይህን መንገድ መተናል። የጀግና መንገድ ነው የመጣሽው። ቅድምም ብዬሻለሁ። አንቺ ጀግና ነሽ፣ በጣም ጎበዝ ነሽ። ከእናት ከአባት ያገኘሁት ብለሽ ዝም ብለሽ አልተደላደልሽም። ፈትሸሻል፣ አይተሻል። አሁን እሳቱን ቀምሰሻል። ሰው በማይገባው ልብ ህመም ታመሻል። ሎስት ሆነሽ ተቀበዝብዘሻል። ነፍስሽ እረፍትን ማጣትን አሳይታሻለች። እንዴት እንደማያስተኛ ልብ መሰበርን አይተሻል። ከጎንሽ ማንም ሳይኖር አላህን ብቻ እንደነበረ አሳይቶሻል። ዛሬኛ ዊር ኖባዲ እርሺን ግን አላህ አንቺ በጣም የወደደች ሴት ነሽ። እኔ እስከዛሬ ብዙ ሰው ሻዳ ሲያይ ሲማር ብዙ አይቻለሁ። የአንቺ ግን አላህ ወዶሻል። በቃ በጣም ስለወደደሽ አሉ የሚባሉትን ምን እንደሚሆን መልካቸው ከእስልምና ውጭ አሳይቶሻል። ምን እንደሆነ ከአላህ ውጭ መንገዱን አሳይቶሻል። ምን ቢሉ አሁን አንቺ ወዴት ነው መሄጃሽ? የትም የለውም። ብዞሪ ምን ብትይ የአላህ መንገድ እንደሆነ አሳይቶሻል። ይቺን ቃል እንዳትያት ዛሬ አልሻት። የአንቺ ህይወት ገመድሽ ናት። ዛሃራ ስታዝ ዛሃራን አይደለም እንዳልሽው ቅድመት በጣም የወደድኩልሽ ነገር ነቢዩ መሐመድ እኮ አይመለኩም። የትም ቢሄዱ በየትም ኮምፒቲሽኑ ከምን ጋ ነው? ውድድሩ ከአላህ ጋ ነው? ከፈጣሪ የሰማይና ምድር ፈጣሪ ጋ ነው ውድድሩ።
አይገባውም። እሱ ኮምፒቲሽን ውስጥ ሁሉ እኮ የላቀ ነው። ይሄ ከሰዎች ጋር እሱ በፍጥረቱ እኮ የሚወዳደር አይደለም። እና ተቻለንን ከወንድሞች ከእህቶች ጋር መሆኑ ለእኛ ይበጀናል። ብንስት እንኳን እንተጋገዛለን። ባጠፋ እንኳን አንቺ ትቀይኛለሽ እኔን ለመምከር። ብስቲ አጋልጦ አደባባይ አልሰጥሽም፣ እህቴ ነሽ። ሶ ኤኒታይም እህቴ የለችም ብለሽ እንዳቲ አለሁኝ፣ ቅርብሽ ነኝ፣ ጎንሽ ነኝ። ታክሲያችን ቅርብ ነው፣ ሮጥ ብለሽ ትመጫለሽ። ሰው የለኝም ካልሽ እና እኔ እና አንቺ ተቃቅፈን እናለቅሳለን። ማልቀስም እኮ ወግ ነው። አንዳንድ ጊዜ ማንጋ ሂጅ ላልቅሳል አይደል? እኔ ጋር ነይና አብረን እናለቅሳለን። ኢትስ ኦኬ። መሳቅ አብረን እናብዳለን። ከዚህ ለአላህ ብዬ ነው የወደድኩሽን ቤትሽን 10 የተመላለስኩት እየገባሁኝ ማናት ይቺ ልጅ የከፈረችው ብዬ ነፍሴ ተጨንቃ ነበር። ስክሪንሾት አድርጌ ሁሉ አስቀምጬው ነበረ። ላይ እሺ በጣም ነፍሴ ተጨነቀች። ግን አላህ ይችን መንገድ ያለ ምክንያት አላደረገውም እና እኔንም ከዛሬ በጾም የቀን ሲያስወራኝ ዋለ። ዱዓችንንም ሰምቶናል፣ ሰሚ ነው እና እህታችንን አግኝተናል። ዛሬ ለእኛ ሴሌብሬሽን ነው። ለሚቃጠል ካለ ስራው ነው፣ የሚጨስ ካለ ይጭስ። እኛ ግን ደስታችን ነው። ምን ነው ጮኋችሁ ብትሉ እንጮኋለን። ባላ ዘንድ ነገር የምትቆም እህት አለችን ነው ጀሃና የምትቃጠል ባላ ፊት የምትቆም እህት አግኝተናል። ከዚህም በኋላ ገና በእሷ ብዙ መንገዶች ይመጣሉ። ብዙ ትሰራለች፣ ብዙ ትናገር፣ መንገዱን ቀዳለች። ከዚህ በኋላ there is no going back እና ደስ ብሎናል። እኛ ሴሌብሬት ነው የምናደርገው። እንግዲህ የሚጨሳው ይመለከተኝ ማጥፊያ እንትንም 911 ምናምን ካለ ቅርብ ጥሩላቸው። ሀናንዬ ዩ አር ጎነ ሴሌብሬት እስከሚነጋ እስከ ቀኑ እስከ ዓለም እስከ ጀነት ድረስ ሴሌብሬት እናደርጋለን ይችን ቀን። ከዚ ፈጣሪ ያልቆጠረብሽን የሚቆጥር የለም። ከዚ ስተትሽን ትናንትናን እሱ ያልያዘብሽን አንቺ ላይክ አሁን ላይ ኒው ቦርን ነሽ። ከህፃን ነሽ ካለሽ ህፃን ነሽ። እንደ ህፃን አክት ማድረግ እንችላለን። አትሊስት ፒውር ሶል ነሽ እና አላህ የወደደች ሴት። ሰላም አሌይኩም ወራህመቱላሂ ወበረካቱ። ይሳቅዬ ኮንግራጁሌሽን አስይዥን ከጎን ሆኜ ይህንን ሁሉ የሻሃዳ እንደሰማናለን ወደፊትም አብረን እንድንሰማ ያድርገን። አላህ ይውደድህ። ቃላት የለኝም ለአንተ አሁን ብልህ ብሎክ ስለምታደርገኝ ከብሎክ ላለመባባል ራሴ ቀስ አድርጌ እወርዳለሁ። ዛሃሩዬ ምስሚዞም ወንድሜም ኤቭሪዋን 1100 በጣም የምወዳችሁ ሙስሊምን ወንድሞቼና እህቶቼ አይ ላቭ ዩ ኦል አላህ ብዬ ገና እንበዛለን። ቁጥሩን እንግዲህ አለም ይቁጠረው፣ እኛን ቆጥረው። አሰላም አለይኩም። አቲጂ ያክሶ ተናገር እንጀራ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ብዙ የምናገረው ነገር የለኝም። እኔ በሸሩ ሰዓት ተኝቼ ነበር፣ አልሰማሁም። ጠዋት ነው የሰማሁት። ቁጥሩን እንግዲህ አለም መሰላማ የሚናገር አለ መሰለኝ። ሚት ከፍቶ ስለነበረ ነው። ቀጥል። እኔ ሸሩ ጓደኛዬ ነበር የነገረኝ ናቋት። አሁን ደግሞ ነገር ሰምተናል። ግን እኔ አንድ ጥያቄ የምጠይቃት ለምንድን ነው ኢሞ ላይ ብሎክ ያደረግሽኝ ሀና? አቃቸውን ሰው ሁላ ቦልክ ያለው እንዳትደውሉብኝ። በቃ ፍች። ለማንኛውም ብትፈች ኑሮ እስከ ዛሬም ላትቆይ ነበረ። ኢንሻአላህ እንግዲህ አላህ ነው የሚያውቀው። ለማንኛውም ደውልልሻለሁ ኢንሻአላህ። አብሽሪ። እንጀራ እዛ ዱባይ ነህ? አይደለም፣ እኔ አውሮፓ ነኝ። አታውቂም እንዴ? ዛሬ አውሮፓ ነኝ እኮ አታውቂም? አይ አላውቅም። ኧረ እሺ መርሐባ። ኧረ እየቀለድኩሽ ነው። ዱባይ ትንሽ ከቆየች የቤት ቁጥርህን ምናምን ትናገራለች። እዛ የቤት ቁጥርህን እንትኑ ጋር አይ እንድታግዛት ነው። ሩቃ ምናምን የሚለው ላይ እንድታግዛት ነው። ችግር የለም። አንድ ሎካል አለ እዚህ አጅማን አለ። ኢንሻአላህ አድራሻውን እንሰጣታለን። ፕሮግራም እዛ እናስይዝላታለን። እሺ መርሐባ። በውስጥ ክፈች ኢሞሽን እና እደውልልሻለሁ ኢንሻአላህ በኋላ። አሁንማ እንትን እለዋለሁ። መልሽ። እሺ መናገር የምትፈልጉ ተናገሩ። እኔ ሰራት ደረሰብኝ እና ሉጣ ግን ምንድን